የዲግሪ አካዳሚ ቱቶር ተከታታዮች በሙሉ እንዲሁም ደግሞ 12ኛ ክፍል ኢንተራንስ ወሳጆች በሙሉ እንዲሁም አሁን ኢንተራንስ ዝግጅት ላይ እንዳላችሁ ይታወቃል። ቀጣይ ሰኔ ወር መጀመሪያዎቹ ላይ እንደሚሰጥ ይታወቃል። ኢንተራንስ ለዛ ዝግጅት ላይ እንደሆናችሁ አሁን እናውቃለን። ስለዚህ በዚህ ላይ አጭር ባለ መልኩ ባጭሩና ቀላልና በሚገባ በሆነ መልኩ እንዴት መዘጋጀት እንዳለባችሁ እንዲሁም ደግሞ ባጭሩ ኮርሶችን ባጭሩ በቀላል በሆነ መልኩ ሾርት በሆነ መልኩ ይዘላችሁ መተናል ማለት ነው። እንዴት መዘጋጀት እንዴት ባጭሩን ከቨር እንደምታደርጉ እንደ ሾርት በሆነ መልኩ ከቨር እንደምታደርጉና ሃይላይት ያንዳንዱን ብዙ ሰዓት ሳይፈጅ ሜን ኤግዛም ፎከስድ የሆኑትን ኢንተራንስ ኤግዛም እንግዲህ እነሱን አይተን ይሆናል። እነዚህን ቱቶር ያዘጋጀ ነው። እነሱን ፈተናዎችን በማየት እንዴት ፈተናው ፎከስ የሚያደርግባቸውን ቦታ ለይተን በማውጣት ዋና ዋና የሚባሉትን ይዘንላችሁ መተናል። አሁን ደግሞ በባዮሎጂ ኮርስን ይዘንላችሁ መተናል ማለት ነው። ባዮሎጂ ኮርስን እናያለን ማለት ነው። ባዮሎጂ ኒው ካሪኩለም የግሬድ 12ን በሁለት ፓርት ከፋፍለን እናያለን። ከዩኒት 1 እስከ ዩኒት 3 ያለው ፓርት 1 ሲሆን ከዩኒት 3 እስከ ዩኒት 6 ደግሞ ፓርት 2 ከፋፍለን እናያለን ማለት ነው። የመጀመሪያው ፓርት 1 ነው። ኢንተራንስ ኤግዛም ፎከስድ ሆነ እንዲሁም ባጭሩ ዋና ዋና የሚባሉትን ፖይንቶች ያቀፈ ሲሆን ዩኒት 1 ዩኒት 2 ዩኒት 3 እናያለን ማለት ነው። እንግዲህ ለዚህ ቻናል የዱብሪጅ አካዳሚ ቱቶር ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምሩ ስንል እንጠይቃለን። ቀጥታ ወደ ኮርሱ እንገባለን ማለት ነው። የመጀመሪያው ዩኒት 1 አፕሊኬሽንስ ኦፍ ባዮሎጂ ያለው አፕሊኬሽን ዛት ሚንስ ኢን ሪል ወርልድ ምንድን አይነት ጥቅም አለው፣ ወደ ተጨባጩ በምንሄድበት ሰዓት ምንድን ላይ ባዮሎጂ ጥቅም ላይ ይውላል የሚለውን የሚያጠና ወይም ደግሞ ፎከስ የሚያደርገው ሪል ወርልድ ኦፍ ባዮሎጂ ኢን ኤቭሪዴይ ላይፍ ኢንዱስትሪ ያለውን የሚያይ ነው ማለት ነው። ሜዲሲን ላይ አግሪካልቸር ላይ ያለው ዋና ፎከስ እዚህ ላይ ፎከስ የሚያደርግ ነው። በዚህ ዩኒት ላይ የመጀመሪያው እንግዲህ አግሪካልቸር ላይ እንግዲህ ኢትዮጵያን ኮንቴክስት አግሪካልቸር ኢዝ ዘ ሜን ኢኮኖሚክ ቤዝድ ስለሆነ ማጆሪቲ ኦፍ ኢትዮጵያን ዩዝ አግሪካልቸር ኤንድ ሃው ቱ ሞደርናይዝ ኤንድ ባይ ዩዚንግ ዚስ ባዮሎጂን በመጠቀም እንግዲህ ሞደርናይዝ እንዴት እናደርገዋለን የሚለውን እናያለን ማለት ነው። የመጀመሪያው አግሪካልቸር ላይ ያለው ባዮሎጂ ኢምፕሩቪንግ ክሮፕ ቢልዲንግ ኢምፕሩቭ ያደርጋል። በቴክኖሎጂ ምርታማነትን ለመጨመር በጣም ጠቃሚ ነው። ሁለተኛ ባዮቴክኖሎጂ በማዳቀል ሊሆን ይችላል። ጄኔቲክ ኢንጂነሪንግ ኦር ቲሹ ካልቸር ዘሮችን ለማምጣት ባዮቴክኖሎጂ በመጠቀም ባዮ ሚስ ቴክኖሎጂ ጋር ባንድ በመሆንም ባዮሎጂ ጥቅም አለው ማለት ነው። ሌላው ባዮፈርቲላይዘር ባዮሎጂ ከፈርቲላይዘርን በማሳደግ ረገድ በጣም ትልቅ ሚና አለው። ለምሳሌ ሪዞቢየም it is a bacteria to use in plant to conserve nitrogen to as a fertilizer ናይትሮጂንን ሩት ሊጉብ ወይም ደግሞ ሩት ኖድልን በመጠቀም ሩት ኖድል ላይ ያለው ስራቸው ወይም እጽዋቶች ስራቸው ላይ ናይትሮጂንን ፊክስ አድርገው እንዲቆዩ የሚያደርግ ነው ማለት ነው። ይሄኛው የባክቴሪያ አይነት ማለት ነው። ይሄኛው ባዮፈርቲላይዘር ባዮፔስቲሳይድ እንለዋለን። ኢንስቴድ ኦፍ ዩዚንግ ኬሚካል ፔስቲሳይድስ ባዮሎጂካል ፔስቲሳይድስ ኢዝ ሞር አኩሬት ኤንድ ስሎ አክሽን ያለውና ቤስት የሚባል ምንም ሳይድ ኢፌክት ያን ያህል የሌለው ቤስት የሚባል ነው ማለት ነው። ዛት ሚንስ ጸረ ተባዮችን ለማጥፋት ባዮሎጂካልን በመጠቀም ማለት ነው። ማይክሮ ኦርጋኒዝም ፎር ኤግዛምፕል ባሲለስ ቶሪንጂነስ ምንላት ማለት ነው። ባሲለስ ቶሪንጂነስ ምንለው ኢትስ ሮድ ሼፕድ ባክቴሪያ ዛት ኢዝ ዩዝድ ቱ ኪል ማይክሮቢያልን ለመግደል የምንጠቀመው የባክቴሪያ አይነት ነው ማለት ነው። ሌላው ባዮሎጂ ሜዲሲን ላይ ያለው ሮል ምንድን ነው? የመጀመሪያው ክትባትን በማሳደግ ውስጥ አዲስ ክትባቶችን በማምጣት ባዮሎጂ በጣም ትልቅ ሚና አለው ማለት ነው። ዲድ ኤንድ ዜር አር ቱ ታይፕ ኦፍ ቫክሲንስ ዲድ ኤንድ ላይቭ አቴኑዌትድ ቫክሲን የምንለው አለ። ቦዝ አር ኢምፖርታንት ፎር ትሪገር አወር ኢሚዩኒቲ ቱ ፋይት አጌንስት ፎሪን ኢንቬዥን ኦር ፎሪን ባክቴሪያ ኦር ፎሪን ማቴሪያል ኢንቬድ ለማድረግ ያንን ለመከላከል ቤስት የሚባል ነው ማለት ነው። የኛ ኢሚዩኒቲ ተዘጋጅቶ እንዲቀመጥ የሚያደርግ ነው። ስለዚህ የሚዘጋጀው ደግሞ ሊቪንግ ቲንግ ወይም ደግሞ ማይክሮ ኦርጋኒዝሞችን በመጠቀም ነው ማለት ነው። ፎር ኤግዛምፕል ፎር ኮቪድ፣ ሚዝል እንዲሁም ደግሞ ቲቢ ለነሱ ክትባት የሚዘጋጀው ባዮሎጂ። ስለዚህ ኢትስ ኢምፖርታንት ፎር ባዮሎጂ ይሄን ለማዘጋጀት። ሌላው አንቲባዮቲክስ ኒው ድረጎችን አዲስ መድኃኒቶችን ፎር ኤግዛምፕል ፔንሲሊን ዘ ፈርስት አንቲባዮቲክስ ኢንትሮዲዩስ ፍሮም ፈንገስ ከፈንገስ ፕሮዲዩስ የተደረገ ፔንሲሊኒየም ከሚባል ፈንጋይ ከሱ ፕሮዲዩስ የተደረገ ነው። ስለዚህ አንቲባዮቲክን
ለማዘጋጀት በጣም ጠቃሚ ነው። ሌላው ኢንሱሊን ፕሮዳክሽን that means to produce insulin by inserting a target gene that is produce insulin to E. coli ከኢኮላይ በማስገባት ያንን ጂንን ፕሮዲዩስ እንዲያደርግ የሚደረግበት ሚንስ ነው ማለት ነው። ኢንሱሊን ፎር it is important for DM ፔሸንት ላላቸው ወይም ደግሞ ዲያቤቲስ ማልተስ የስኳር ታማሚዎች ኢንሱሊን እንግዲህ ይወስዳሉ። ለሱ እሱን ፕሮዲዩስ ለማድረግ ባዮሎጂ it is important and critical። ሌላው ጂን ቴራፒ that means replacing faulty gene from normal copy to treat genetic disorder ትሪት ለማድረግ የጄኔቲክ ችግሮችን ትሪት ለማድረግ እሱ አድኒን ጋዋኒ ሳይቶስ የሚባሉ አሉ። እሱን እንግዲህ እነሱ ጋር የተገናኘ ጂን ቴራፒ በጣም ኢምፖርታንት ነው ማለት ነው። የፎልቲ ወይም ደግሞ የተዛባውን ጂን ለማስተካከል። ሌላኛው ስቲም ሴል that means a differential cell that can develop into many cells. Stem cell means it is a mother or demo important stem cell የምንለው ነው። that means produce another cell from the stem cell ስለሆነ ያንን ለማዘጋጀት that means እሱን ምንድነው with to repair damaged tissue like spinal cord injury የሚጠቅም stem cellን ፕሮዲዩስ ለማድረግ ይጠቅማል። ሌላው ባዮሎጂ ኢን ኢንዱስትሪ ላይ ባዮሎጂ ኢን አግሪካልቸር ሜዲሲን አየን ደግሞ አሁን ባዮሎጂ ኢን ኢንዱስትሪ ላይ ምንድነው ያለው ጥቅም? የመጀመሪያው ፈርመንቴሽን ፎር ኢት ኢዝ ኢምፖርታንት ፎር ዩዚንግ ማይክሮቢያል ይስት ባክቴሪያ ቱ ፕሮዲዩስ ብሬድ የጉርት ቺዝ ቢር የሚባሉ ዘሜን የሚባሉ ዋና የሚባሉ ፋብሪካዎች የሚጠቀሟቸው ምንድነው ባዮሎጂን በመጠቀም ወይም ደግሞ ማይክሮ ኦርጋኒዝሞችን በመጠቀም ነው ማለት ነው። ሌላኛው ኢንዛይም ካታሊስት ቱ ፍጥነቱን እንዲጨምር ለማድረግ ባዮሎጂካል ፍሮም ማይክሮቢያል ኢንዛይምን ይጠቀማል ማለት ነው። ሌላኛው ባዮ ሪሚዲዬሽን ዩዚንግ ባክቴሪያ ቱ ክሊን ኦይል ስፔል ቶክሲክ እነዚህ አላስፈላጊ የሆኑ ቶክሲኮችን ኦይል ስፔሎችን ምን ለማድረግ ክሊን ለማድረግ ባዮ ሪሚዲዬሽንን ይጠቀማል ማለት ነው። ባዮሎጂ ለዚህ ጥቅም አለው ማለት ነው። ሌላኛው ባዮ ፊውል ኢታኖል ፍሮም ሹገር ኬን ኦር ሜዝ ኦር ባዮጋዝ ፍሮም ዘ ኦርጋኒክ ዌስት ላይክ አኒማል እንግዲህ ከእጽዋት ጽዳጅ ሊሆን ይችላል። እንዲሁም ደግሞ ከእጽዋት ከእንስሳት ጽዳጅ ከእጽዋት ሊሆን ይችላል። ከሱ ምንድን ፊውልን ወይም ደግሞ ለኃይል ምንጭን ማዘጋጀት እሱም ባዮሎጂ ለዚህ ኢምፖርታንት ዞን ሩል አለው ማለት ነው። ሌላኛው 1.4 ላይ ባዮሎጂ ኢን ኢንቫይሮንመንት ኤንድ ኮንዘርቬሽን ባዮሎጂ ኢንቫይሮንመንትን ኮንዘርቭ ለማድረግ ኢንቫይሮንመንት ጋር ያለው ምንድነው ጥቅም እንዲሁም ደግሞ ኢንቫይሮንመንት ለመጠበቅ የሚለውን እናያለን ማለት ነው። ባዮዳይቨርሲቲ ኮንዘርቬሽን የመጀመሪያው እንግዲህ ብዝሃ ህይወትን ለመጠበቅ ፕሮቴክቲንግ ኢንዳንጀር ስፒሺስ ኤንድ ዜር ሃቢታትስ ዝሩ ናሽናል ፓርክ ዋይልድ ላይፍ ሪዘርቨር ኤንድ አዘርስ that means ባዮዳይቨርስ ኮንዘርቬሽን የምንለው አለ። ፕሮቴክት ኢንዳንጀር እየጠፉ ያሉ እንስሳቶችን ፓርኪንግ በማስገባት እንዲሁም ደግሞ ዋይልድ ላይፍ ሰርቭ እንዲሁም ደግሞ ሲዲ ባንክ ወይም ደግሞ ሲድ ባንክ የምንለው አለ። ልክ ብራችን ባንክ ላይ የምናስገባው እንግዲህ ዋና የሚባሉ ወይም ደግሞ የሚጠሙ አስፈላጊ የሚባሉ ምርቶችን በባንክ መልክ በማስቀመጥ ለወደፊት እሱም አለ። ባዮሎጂ ለዚህ ይጠቅማል ማለት ነው። ሌላኛው ፋይቶ ሪሚዲዬሽን የሚባል ዩዚንግ ፕላንት ቱ አብሶርብ ሄቪ ሜታል ፍሮም ኮንታሚኔትድ ሶይል ኤንድ ዋተር ፎር ኤግዛምፕል ዋተር ሃይስቲን ኤንድ ክሊን ፖሊዩትድ ዋተር እንግዲህ የተበከሉ ውሃዎችን ለምንትን እንደ አዲስ ንጹህ ለማድረግ ሊሆን ይችላል። ስለዚህ ለፋይቶ ሪሚዲዬሽን ለዚህ ጥቅም አለው። ዌስት ማኔጅመንት እንግዲህ ዌስት ማኔጅመንት ሚንስ ጽዳጆች እንዴት ማኔጅ እንደምናደርግ ኮምፖንሴት ዩዚንግ ዲኮምፖዘር ሊሆን ይችላል ባክቴሪያ ኤንድ ፈንጋይ ቱ ራን ኦርጋኒክ ዌስት ኢንቱ ዘ ፈርቲላይዘር እነሱን ለመጠበቅ ጥቅም አለው ማለት ነው። ባዮሎጂካል ፔስት ኮንትሮል አለ ዩዚንግ ናቹራል ፕሪዴተር ኢንስቴድ ኦፍ ኬሚካል ፔስት ባዮሎጂካል ፔስት ኮንትሮል that means በባዮሎጂካል ጸረ ተባዮችን ኮንትሮል የማድረግ ስራ እሱም ምንድነው እነሱን የመከላከል እነሱ እንዴት ነው የምንከላከላቸው እሱም ኢንቫይሮንመንት ላይ ጥቅም አለው ማለት ነው። ሌላ ባዮሎጂ ኢን ፎሬንሲክ ሳይንስ ዲኤንኤ ፊንገር ፕሪንቲንግ ፎር ኤግዛምፕል ባዮሎጂ ምንድን ወንጀል ምርመራ ላይ ያለውን ጥቅም ነው ደግሞ ስለሚያው ዲኤንኤ ፊንገር ፕሪንቲንግ that means it is identical DNA fingerprint identical match of DNA fingerprint to detect rape or other criminal cases ምንድን ለማድረግ ለኢንቨስቲጌት ለማድረግ ምንድን ባዮሎጂን የሚጠቀመው identify criminal or parental using a unique genetic marker from blood hair skin or other biological evidence እነዚህን በመጠቀም ምን ያደርጋል እነዚህ ሳምፕል ቴክ በማድረግ ምንድን ዲኤንኤ አናላይዝ በማድረግ how much percent are the same for that case and የሚለውን ከተጠርጣሪውና
ከኬዙ ጋር ምንድን ያክል ግንኙነት አለው የሚለውን በባዮሎጂ በመጠቀም ያያል ማለት ነው። ሌላው ብለድ ግሩፕ አናላይዝ ዩዚንግ ኤቢኦ ኤንድ አርኤች ብለድ ግሩፕ ሲስተም ቱ ሩል አውት ሰስፔክትድ ኦር ዲተርማይን ፓተርንስ። ሌላው በብለድ ግሩፕ የደም አይነታችንን በኤቢኦ ሊሆን ይችላል አርኤች ወይም ደግሞ አንታይዲን በመጠቀም ዲ አንቲጂንን በመጠቀም እሱን ዲቴክት በማድረግ ሮል አውት ያደርጋል ማለት ነው። ያ ማለት የቤተሰባዊ ኬዝ ሊሆን ይችላል ወንጀልን እሱን ለመመርመር በጣም ጥቅም አለው ማለት ነው። እንግዲህ ዩኒት 1 እዚህ ኬ ኤግዛም ፖይንት ፎር ዩኒት 1 እነዚህን እንግዲህ ፎከስ የምናደርግባቸው ኤግዛም ሊወጣባቸው የሚባሉትን ዋና ዋና ነጥቦች እንዲሁም ደግሞ እዚህ ላይ አውጥተናል ማለት ነው። የመጀመሪያው በፈርቲላይዘር ለምሳሌ ሪዞም ባክቴሪያ ኢዝ ሩት ኖዱል ፎር ሊጊም። ሪዞም የምንለው ምንድነው? እዚህ ባክቴሪያ ዊዝ ፎር ኮንሰርቭ ኦር የእጽዋት ስሮች ናይትሮጅንን ጠብቀው እንዲይዙ የሚያደርግ ነው ማለት ነው። ፈርቲላይዘር በፈርቲላይዘር ኤግዛምፕል ምን አለ? ሪዞም የምንለው እሱን ፎከስ እሱን ኤግዛም አስፈላጊ ነው ማለት። ሌላው ባዮፔስቲሳይድስ አንቲባዮቲክስ ምንድነው? ባዮሪሚዲዬሽን ምንድነው? ባዮሪሚዲዬሽን ማለት ምንድነው? እንግዲህ አይተናል ላይ እሱን እነዚህን ፎከስ ማድረግ አለባችሁ። ስቲም ሴል ምንድነው? ስፓይናል ኮርድ ኢንጁሪን ቴስት ለማድረግ እንዲሁም ደግሞ ፓርኪንሰን ዲዚዞችን ለማድረግ ጥቅም እንዳለው እነዚህ ናቸው።